We were going to be striking it would have been happening right now. Yeah, it was all done. The boats, the ships are all loaded. በመካከለኛው ምስራቅ ሰማይ ስር እየተንቀለቀለ ያለው የጦርነት ንሳት መላው ዓለምን በስጋት ማዕበል እያወዛወዘ ይገኛል። ዋይት ሃውስን በድጋሚ የተቆጣጠሩት የአሜሪካው መሪ ዶናልድ ትራምፕ ለኢራን የሰጡት የሁለት ቀናት የመጨረሻ ማስጠንቀቂያ በፋርስ ምድር ላይ ከባድ ውድመት ጥላ አጥልቷል። ትራምፕ በቁጣ ድምጽ እስከ ቅዳሜ ድረስ ኢራን የወሰደችውን አቋም ካላሳወቀችኝ የኒውክሌር ፕሮግራሟን አቁማ ያከማቸችውን ዩራኒየም ሙሉ በሙሉ ካላስረከበች እንዲሁም ስትራቴጂካዊ የሆነውን የሆርሙዝ ሰርጥን በአስቸኳይ ካልከፈተች ቅዳሜ ዕለት የፋርስ ምድር ላይ ወደታች ታቹም ወደ ላይ እገለብጣለሁ ሲሉ የመጨረሻውን የጦርነት ነጋሪት ጎስመዋል። ለዚህ ትራምፕ አስፈሪ ዛቻ ምላሽ ለመስጠት ያልዘገየችው ቴህራን በበኩሏ የአሜሪካና የእስራኤል ጥምረት የትኛውንም ያህል መጠን ያለው ጥቃት ቢሰነዝር ከመብረቅ ክምር የሚስተካከል የሰዓት አበላ ያዘለ አስገራሚ ምላሽ እንደሚጠብቃቸው አስታውቃለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከቀደሙት ግጭቶች ሰፊ ወታደራዊ ዕውቀትና ልምድ ማካበታቸውን በመግለጽ ወደ ጦርነት መመለስ እጅግ በርካታ ያልተጠበቁ አስደንጋጭ ክስተቶችን ይዞ እንደሚመጣ አስጠንቅቋል። ኢራን የትኛውንም ወታደራዊ ፍጥጫ በመጋፈጥ ከፍተኛ ዝግጁነት ደረጃ ላይ እንደምትገኝና የጦርነት መጀመሩን በናፍቆት እንደምትጠብቀው በመግለጽ ላይ ትገኛለች። ይህ በእንዲህ እንዳለ እስካሁን በጉዳዩ ላይ ይፋዊ ዝምታን መርጣ የነበረችው ታላቋ ብሪታንያ በመካከለኛው ምስራቅ ያሉ እንደ ኩዌትና ባህሬን ያሉ የቅርብ ወዳጆችን ከኢራን ጥቃት ለመጠበቅ በሚል እስከ አፍንጫቸው የታጠቁ ዘመናዊ የጦር መሳሪያዎችን የጫኑ የጦር መርከቦችን ወደ ገልፉ ሀገራት አቅራቢያ በማንቀሳቀስ ላይ ትገኛለች። በሌላ በኩል የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ በአሜሪካና በእስራኤል ጥምር ጥቃት የተገደሉበት የኢራኑ ምክር ቤት እሾህን በሾህ ለመንቀል በሚመስል መልኩ ዶናልድ ትራምፕንና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወደ ሌላኛው ዓለም የሚሸኝ ሰው ወረታውን ተዝቆ የማያልቅ የዶላር ክምር እንደሚሆን ይፋዊ ማስታወቂያ አውጥቷል። ይሁን እንጂ ዶናልድ ትራምፕ በኢራን ላይ ሊሰነዘር የነበረውን ጥቃት ለጊዜውም ለሁለት ቀናት ያህል በይፋ መቆሙን ወይም መዘግየቱን ቢገልጹም በስተጀርባ ያለው ድርድሮች ግን እጅግ የተወሳሰቡ መሆናቸውን እየተገለጸ ይገኛል። ኢራን ቀደም ሲል ጦርነቱን ለማቆም ባቀረበችው አማራጭ በሆርሙዝ ሰርጥ የሚያልፉ የባህር መርከቦች የመውጫና መግቢያ ክፍያ ወይም ቀረጥ ለመጣል እየጠየቀችው ቢሆንም ዋሽንግተን ግን ይህን ሙሉ በሙሉ ውድቅ አድርገዋለች። ዶናልድ ትራምፕ በኢራን ላይ የሰነዘሩት ይፋዊ የሁለት ቀናት ማስጠንቀቂያና የጦርነት ዛቻ ዋይት ሃውስ እስከዛሬ ካስተላለፋቸው ወታደራዊ መግለጫዎች ሁሉ እጅግ ከባዱና አስፈሪው ሆኖ ተመዝግቧል። ትራምፕ በቴሌቪዥን መስኮት ቀርበው ባደረጉት ንግግር የሰጡት ጊዜ ገደብ እስከ መጪው ቅዳሜ ድረስ ብቻ ሲሆን ይህም የጊዜ ገደብ ከማለፉ በፊት ቴህራን ያለምንም ቅድመ ሁኔታ በአራት ዋና ዋና ነጥቦች ላይ ተግባራዊ ምላሽ እንድትሰጥ አስገድደዋል። የመጀመሪያውና ዋነኛው ጥያቄ የኢራን መንግስት የኒውክሌር ፕሮግራሙን ሙሉ በሙሉ ማገዱን በይፋ ማሳወቅና በዓለም አቀፍ ተደራዳሪዎች ፊት ማረጋገጥ ሲሆን ሁለተኛው ደግሞ እስካሁን ድረስ በድብቅም ሆነ በግልጽ ያከማቸውን ከፍተኛ መጠን ያለውን ዩራኒየም ክምችት በአስቸኳይ ለአሜሪካ ወታደራዊ ቁጥጥር አሳልፎ እንዲሰጥ የሚል ነው። ከዚህ በተጨማሪም በዓለም የነዳጅ ንግድ ላይ ከባድ ቀውስ የፈጠረውን የዓለም ኢኮኖሚ ያናጋውን የሆርሙዝ ሰርጥን ያለምንም ቅድመ ሁኔታ በአስቸኳይ ለዓለም አቀፍ መርከቦች ክፍት እንድታደርግ ትራምፕ በጥብቅ አዘዋል። ትራምፕ በማስጠንቀቂያቸው ላይ ኢራን ካልተገዛች በሚል ያስቀመጡት የቅጣት እርምጃ ከባድ ስሜትን የተሞላበት ሲሆን እስከ ቅዳሜ ድረስ ኢራን እነዚህን ቅድመ ሁኔታዎች ተቀብላ ሀሳቧን የማታሳውቀኝ ከሆነ ያቺን ታሪካዊ የፋርስ ምድር ላዩን ወደ ታቹን ወደ ላይ እገለባብጣለሁ ዳግመኛም እንዳታገግም አድርጌ አጠፋታለሁ ሲሉ ዝተዋል። ይህ የትራምፕ ዛቻ ተራ የፖለቲካ ጫና ሳይሆን በቁርጠኝነት ላይ የተመሰረተ መሆኑን ለማሳየት ዋይት ሃውስ ግዙፍ የጦር አውሮፕላኖችና የባህር ላይ መዘዞችን ወደ ቀጠናው እያስጠጋ ይገኛል። ትራምፕ አክለው የኢራን መሪዎች በድርድር ስም ጊዜ ለመግዛት የሚያደርጉት ጥረት እንደማይታገሱና ቅዳሜ ዕለት ለኢራን የመጨረሻው የሉዓላዊነት ቀን ልትሆን እንደምትችል በቁጣ አስታውቋል። ይህ በእንዲህ እንዳለ የትራምፕ አስተዳደር በኢራን ወደቦች ላይ የጣለውን የባህር ላይ እገዳ ይበልጥ እያጠናከረ ሲሆን የትራምፕ የፋይናንስ የውጭ ጉዳይ ሚኒስትሮች ቻይናም በአስቸኳይ ከአሜሪካ ጎን እንድትቆምና በኢራን ላይ የዲፕሎማሲያዊ ጫና እንድታሳድር በቤጂንግ በኩል ከፍተኛ ውትወታ እያደረጉ ይገኛሉ። የአሜሪካ መሪ ዶናልድ ትራምፕ ያስተላለፉት የሁለት ቀናት የመጨረሻ ማስጠንቀቂያን ተከትሎ የኢራን እስላማዊ ሪፐብሊክ የጦርነት ነጋሪቱን በከፍተኛ ወታደራዊ እምቅ አቅም በማያወላውል የደምና ያጥንት መስዋዕትነት ምላሽ ለመስጠት ዝግጁ መሆኗን በይፋ አውጃለች። የቴህራን ከፍተኛ ወታደራዊ መኮንኖችና የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት ይፋዊ መግለጫ ዋሽንግተንም ሆነች የእስራኤሉ ጥምረት በኢራን ሉዓላዊነት ላይ የትኛውንም ያህል መጠን ያለው ጥቃት ቢሰነዝሩ በምላሹ ከመብረቅ ክምር የሚተካከልና መላው መካከለኛ ምስራቅን የሚያናውጥ የእሳት አበላ መዓት እንደሚዘንብባቸው አስጠንቅቀዋል። ኢራን ባለፉት 10 ዓመታት ከአሜሪካና ከምዕራባውያን ጋር የነበራትን የቀድሞ ፍጥጫዎች ቀውሶች ውስጥ እጅግ ዘመናዊ ስልታዊ የሆኑ ወታደራዊ ዕውቀቶችን ማከማቸቷን የገለጹት የውጭ ጉዳይ ሚኒስትሯ ወደ ጦርነት መመለስ ለአሜሪካና ለኔቶ ኃይሎች እጅግ በርካታ ያልተጠበቁና ምድርን የሚያንቀጠቅጡ አስደናቂ ወታደራዊ ድርጊቶችን ሰርፕራይዝ ይዞ የሚመጣ በመሆኑ ዋይት ሃውስ ዋጋ ከመክፈሉ በፊት ሊያስብበት ይገባል ሲሉ የዛቻውን ክብደት መልሰውታል። ኢራን አሁን ላይ የትኛውንም አይነት የአየር
የአየርም ሆነ የባህር ላይ ወታደራዊ ጥቃት ለመጋፈጥ በታሪኳ አይታው በማታውቀው ከፍተኛ ንቅናቄና የዝግጁነት ደረጃ ላይ እንደምትገኝ የገለጹት ሲሆን የጦር ሰራዊቱና የአብዮታዊ ዘበኛው የባህር ላይ አዛዦችም የጦርነቱን መጀመር በከፍተኛ ናፍቆትና ጉጉት እየጠበቁት መሆኑን በኩራት ተናግሯል። በተለይም ስልታዊ ጠቀሜታ ባለው የዓለም ነዳጅ የደም ስር በሆነው የሆርሙዝ ሰርጥ አቅራቢያ የምትገኘው የቀሽም ደሴትን ሙሉ በሙሉ ወደ ጦርነት ሰፈርነት በመቀየር አዲስ ጠንካራ የአሰሳና የቁጥጥር ስልጣን ተግባራዊ አድርጋለች። የኢራን ባህር ኃይል ምንም አይነት ወታደራዊም ሆነ የንግድ መርከብ ያለምንም ቅድመ ፍቃድ በሰርጡ እንዳያልፍ ጥብቅ እገዳ የጣለ ሲሆን ለአሜሪካ የባህር ኃይል ከበባ ምላሽ ከበባ በማድረግ በመቶች የሚቆጠሩ የነዳጅ መርከቦችን በቁጥጥር ስር አውሎ የመኪና ማቆሚያ ፓርኪንግ አስመስሎታል። ሰርጡን እንግሊዝ መከላከያ ሚኒስቴር ባወጣው አስቸኳይ መግለጫ መሰረት ስትራቴጂካዊ ገልፍ ቀጠና ላይ ያላትን ወታደራዊ ሚዛን ለመጠበቅ እና የባህር ላይ የንግድ መስመሮችን ደህንነት ለማረጋገጥ ስትል እስከ አፍንጫቸው የታጠቁ እጅግ ዘመናዊ የሆኑ የጦር መርከቦችን ወደ አካባቢው በከፍተኛ ፍጥነት እያንቀሳቀሰች እንደምትገኝ እንግሊዝ አስታውቃለች። ይህ የእንግሊዝ የወደ ጦርነቱ ቀጠና የመግባት ስልታዊ እርምጃ ተራ ድጋፍ መግለጫ ሳይሆን መጠነ ሰፊ ወታደራዊ ዝግጅት ያካተተ ነው። ወደ ገልፍ ሀገራት አቅራቢያ የተላኩት የብሪታንያ የጦር መርከቦች እጅግ ዘመናዊ የሆኑ የራዳር መከላከያ ዘዴዎችን፣ የባህር ሰርጓጅ መርከቦችን የሚያገድኑ የራሳቸው ሄሊኮፕተሮችና የኢራንን የረጅም ርቀት ሚሳኤሎች በአየር ላይ ሳሉ ሙሉ በሙሉ ማክሸፍ የሚችሉ ጸረ አየር መከላከያ ሚሳኤል ስርዓቶችን የታጠቁ ናቸው። ከዚህ በላይ የእንግሊዝ የጦር ባህሬንና ኩዌትን የሚገኙ የባህርና የአየር ሰፈሮች ላይ ተጨማሪ የልዩ ኃይል አባላትንና የጦር አውሮፕላኖችን ማከማቸቱን የጀመረች ሲሆን ይህ ከዋሽንግተንና ከእስራኤል ጥምረት ጋር በመሆን የጋራ ወታደራዊ እዝ ለመመስረት ታስቦ የተደረገ መሆኑን መረጃዎች ያመለክታሉ። ለንደን ይህንን እርምጃ የወሰደችው የሆርሙዝ ሰርጥን መዘጋት በራሷ የሀገር ውስጥ ኢኮኖሚ ላይ በዓለም አቀፍ የኃይል አቅርቦት ላይ የሚያስከትለውን አስከፊ መዘዝ በመረዳቷ እንደሆነ የፖለቲካ ተንታኞች ይናገራሉ። ኢራን የሆርሙዝ ሰርጥ ሙሉ በሙሉ ዘግታ የነዳጅ መርከቦችን ማገቷን ተከትሎ እንግሊዝ አጋሮቿን ከመጠበቅ ባለፈ የአሜሪካን የባህር ኃይል እገዳ በይፋ በመደገፍ ሰርጡን በኃይል ለማስከፈት ለሚደረገው ወታደራዊ እርምጃ ግንባር ቀደም ተሳታፊ ሆናለች። ይህ የእንግሊዝ ወታደራዊ እንቅስቃሴ በቴህራን በኩል ከፍተኛ ቁጣን የቀሰቀሰ ሲሆን የብሪታንያ መርከቦች ወደ ቀጠናው መጠጋት ለጦርነት መፋጠን እንደ ተጨማሪ ክብሪት መጫር መሆኑን በመግለጽ የኢራን አብዮታዊ ዘበኛ በእንግሊዝ የጦር መርከቦች ላይም ያነጣጠረ የተዘጋጀ የመልሶ ማጥቃት እቅድ እንዳለው በማስጠንቀቅ ፍጥጫውን ወደ ከፍተኛ ምዕራፍ አሸጋግሮታል።